ጤና ይስጥልን ሰላም በኢትዮጵያና በመላው ዓለም ያላችሁ ተከታታዮች እንደምን ቆያችሁ? አሁን 6 ሰዓት ነው። ዛሬ ደግሞ ሰኞ ነው። ተወዳጁ የዜና ሾው ዜና ኢትዮጵያ እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ አገናኝቶናል። የዛሬውን ዜና ኢትዮጵያ እየመራን ሰለሞን ኃይለ ኢየሱስና ማህሌት ታደለ ከናንተ ጋር ቆይታ እናደርጋለን። አብራችሁን ሁኑ ተመልካቾቻችን። የ6 ሰዓት አበይት ጉዳዮችን እናስቀድም። የባህር ዳር ከተማ የኮሪደር ልማት የጣና ሐይቅን ተፈጥሯዊ ጸጋ ከከተማው ጋር ያዋደደ ተግባር ስለመሆኑ ተገለጸ። የአፋርና የሶማሌ ክልል የወንድማማቾች የኢፍጣር ፕሮግራም በዛሬው ዕለት በሰመራ ከተማ ይካሄዳል። አሜሪካ በየመን የሁቲ ታጣቂዎች ላይ የምትሰነዝረውን ጥቃት አጠናክራ ስለመቀጠሉ አስታወቀች የሚለውን ከውጭ ይዘናል። በዜና ኢትዮጵያ ተመልካቾቻችን ከዚህ ከዋናው ስቱዲዮ በተጨማሪ ሪፖርተሮቻችን ከተለያዩ አካባቢዎች በቀጥታ መስመር እየገቡ ተጨማሪ መረጃ የሚሰጡባቸው ጉዳዮችን ይዘዋል። ራሄል ፍሬው ትታየኛለች በቀጥታ መስመራችን ላይ ከባህር ዳር። በባህር ዳር ከተማ እየተሰራ ያለው የኮሪደር ልማት ስራ ለከተማዋ ምን አዲስ ነገር ይዞ መጣ የሚለውን ጉዳይ በተመለከተ የምታጋራን መረጃ ይኖራል። ወደ በኋላ ላይ እናገኛታለን። እንዲሁ ደግሞ ሁሴን መሐመድ ሰመራ በቀጥታ መስመር ላይ ነው የሚገኘው። የሶማሌና የአፋር ክልል ወንድማማቾች የኢፍጣር ስነ ስርዓት ባለፈው ሳምንት በጅግጅጋ ከተማ መካሄዱ ይታወሳል። ዛሬ ደግሞ በሰመራ ይካሄዳል። ይህንኑ ጉዳይ በተመለከተ የሚኖረውን መረጃ ቆየት ብሎ ያጋራናል። ወደ ቤንሻንጉል ጉሙዝ ክልል ስናመራ ደግሞ ባልደረባችን ነስረዲን ሐሚድ በክልሉ ስላለው የግብርና ስራ የሚኖረውን መረጃ ቆየት ብሎ ያጋራናል። አብራችሁን ሁኑ። ዜና ኢትዮጵያ አጫጭር ጉዳዮችን ያስቀድማል። አብራችሁ ሁኑ። በኢትዮጵያ ትናንት ምሽት በሬክተር ስኬል 5.5 የተመዘገበ የመሬት መንቀጥቀጥ ተከሰተ። ትናንት ምሽት 3 ሰዓት ከ53 ላይ አዋሽ አካባቢ የመሬት መንቀጥቀጥ ክስተት እንደነበር በአዲስ አበባ ዩኒቨርሲቲ የጂኦፊዚክስ ስፔስ ሳይንስና አስትሮኖሚ ተመራማሪው ኤልያስ ለዊ ተናግረዋል። ከዚህ በፊት ተመሳሳይ እንቅስቃሴ ይስተዋልበት በነበረው የፈንታሌና ዶፈን ተራራዎች መካከል ከሳቡሬ መንደር በስተምስራቅ በኩል ቀረብ ባለ ቦታ ላይ የተከሰተ ርዕደ መሬት መሆኑን ኤልያስ ሌዊ ገልጸዋል። ለ9 ሰከንድ በቆየው ርዕደ መሬት አዲስ አበባን ጨምሮ በሌሎች አካባቢዎችም ላይ ንዝረቱ ስለመሰማቱ ተገልጿል። በኢትዮጵያ ከአዋሽ በስተሰሜን 50 ኪሎ ሜትር ርቀት ላይ የተከሰተው የመሬት መንቀጥቀጥ በሬክተር ስኬል 5.5 መሆኑን የአሜሪካ ጂኦሎጂካል ሰርቬይ መረጃ ነው ያመላከተው። የመሬት መንቀጥቀጡ ከመሬት በ10 ኪሎ ሜትር ርቀት ውስጥ ስለመፈጠሩም ይኸው ተቋም ያወጣው መረጃ ያመለክታል። እንቀጥላለን። ዘመን ኮንስትራክሽን ኮርፖሬሽን በፍኖተ ሰላም ከተማ ላይ ባስገነባው የአስፋልት ፕላንት ማሽን በአካባቢው ለሚሰሩ ንጣፍ ስራ ግንባታ የሚውል ምርት ማቅረብ ስለመጀመሩ አስታወቀም። በኮርፖሬሽኑ የወንበርማ ወረዳ ግንባታ ፕሮጀክት ጽህፈት ቤት ቴክኒክ ማናጀር ኢንጂነር ካሳ አንተነህ እንደገለጹት የአስፋልት ፕላን ማሽኑ የአስፋልት የመጨረሻ ደረጃ ንጣፍ የሚውል ምርትን ማቅረብ የሚያስችለውን ቴክኖሎጂ የያዘ ነው። ማሽኑ ምርት የሚያመርተው በአካባቢው በስፋት የሚገኘውን ጥሬ ዕቃና ከውጭ የሚገቡ ግብዓቶችን በመጠቀም ስለመሆኑም ለማወቅ ተችሏል። ማሽኑ የምዕራብ ጎጃም ዞንን ጨምሮ በምዕራብ አማራ አካባቢ ለአስፋልት ንጣፍ የደረሱና የአስፋልት የመጨረሻ ንጣፍ ስራ ግብዓት ችግር ያለባቸው ፕሮጀክቶች በተያዘላቸው ጊዜና ጥራት እንዲጠናቀቁ እንደሚያስችል የምዕራብ ጎጃም ዞን ኮሚዩኒኬሽን ያደረሰን መረጃ ያመለክታል። ሳፋሪኮም ኢትዮጵያ በባህር ዳር ከተማ ለሚገኙ 3 ትምህርት ቤቶች የተለያዩ ቁሳቁሶች ድጋፍ አደረገ። ሳፋሪኮም ኢትዮጵያ ማህበራዊ ኃላፊነቱን ለመወጣት ታሳቢ በማድረግ በከተማዋ ለሚገኙ 3 ትምህርት ቤቶችና ዝቅተኛ ገቢ ላላቸው የማህበረሰብ ክፍሎች ነው ድጋፍ ያደረገው። የሳፋሪኮም ኢትዮጵያ የሰሜን ምስራቅና ሰሜን ምዕራብ ኃላፊ የሆኑት አቶ ጥላሁን ብርሃኑ የትምህርት ስርዓቱን የዲጂታል ለመደገፍ ለ3 ትምህርት ቤቶች ከ2 ሚሊዮን ብር በላይ ወጪ በማድረግ 30 ላፕቶፖች፣ 6 የዋይፋይ ራውተሮችና ሌሎችም ቁሳቁሶችን ተቋሙ ድጋፍ ስለማድረጉ ተናግረዋል። በተመሳሳይ በከተማዋ በዝቅተኛ የኑሮ ደረጃ የሚገኙና ከፍለው መታከም ለማይችሉ 150 የህብረተሰብ ክፍሎችም የነጻ መታከሚያ የጤና መድህን ዋስትና ወጪ ሳፋሪኮም ኢትዮጵያ ስለመሸፈኑም ተመላክቷል ሲል የዘገበው ተስፋውን ደስታ ነው።
ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ ባልደረቦቻችን በቀጥታ ስርጭት ገብተው መረጃዎችን ወደሚያጋሩን ዘገባዎች እንሻገራለን። የባህር ዳር ከተማ የኮሪደር ልማት የጣና ሐይቅ ተፈጥሯዊ ጸጋን ከከተማው ጋር ያዋደደ ብስለት ያለው ተግባር ስለመሆኑ የኢኖቬሽንና ቴክኖሎጂ ሚኒስትሩ ዶክተር በለጠ ሞላ ተናገሩ። ሚኒስትሩና ሌሎች የፌዴራልና የአማራ ክልል የመንግስት መሪዎች በባህር ዳር ከተማ በመከናወን ላይ የሚገኙ የልማት ስራዎችን ተዘዋውረው ጎብኝተዋል። እዚህ ጉዳይ ላይ ልንቆይ ነው። የተወደዳችሁ ይህንን ጉብኝት የተከታተለችው ዘጋቢያችን ራሄል ፍሬው ከባህር ዳር ተጨማሪዎችን ልታጋራን በቀጥታ መስመራችን ላይ ነው የምትገኘው። ሰላም ላንቺ ራሄል፣ እንደምን አረፈድሽ? እንደምን ውለሻል? የጉብኝቱ ዋና ዓላማ ምንድን ነበረ? በኮሪደር ልማቱ እየተሰሩ ያሉ አካባቢዎችስ የከተማዋን ውበት ምን ያክል ገጽታዋን እያፈኳት ይገኛሉ? የሚሉና ተያያዥ ጉዳዮችን ትዝብትሽን አካተሽ ልትነግርን ትችያለሽ። አመሰግናለሁ ሰለሞንና ማህሌት፣ እንደምንውላችኋል። አድማጮችም ከዚህ በባህር ዳር ከተማ የተካሄደው ጉብኝት እንግዲህ በትናንትናው ዕለት የባህር ዳር ከተማ ብሎም የአማራ ክልል አዳዲስ የስራ ፈጣሪዎች ስታርታፖች የሽልማት መርሃ ግብር ነበር ለመጀመሪያ ጊዜ የተከናወነ ነው። ይህንን የደገፈው የኢኖቬሽንና ቴክኖሎጂ ሚኒስቴር ጭምር ነው። እንግዲህ የሚኒስቴሩ ዋና ኃላፊ የሆኑት ዶክተር በለጠ ሞላ እንዲሁም ደግሞ ሚኒስትር ዴታዎች፣ የኢንፎርሜሽንና መረብ ደህንነት የስራ ኃላፊዎች በዚሁ አጋጣሚ የባህር ዳር ከተማን የልማት ስራዎች ጎብኝተዋል። በባህር ዳር ከተማ እንደሚታወቀው የ22 ኪሎ ሜትር የኮሪደር ልማት በመተግበር ላይ ነው የሚገኘው። ከዚህ ውስጥ የ3.5 ኪሎ ሜትር የመጀመሪያ የኮሪደር ልማት በመጠናቀቅ ላይ ይገኛል በአሁኑ ወቅት። ይህንን ነው እንግዲህ እነዚህ እንግዶች የጎበኙት። በተለይ የባህር ዳር ከተማ የኮሪደር ልማት ስራ በርከት ያሉ ትሩፋቶችን ይዞ የመጣ ነው። የመጀመሪያው ወጣቶች በተለይ ተመርቀው ስራ ያልነበራቸው ወጣቶች ሰፊ የሆነ የስራ እድል እንዲፈጠርላቸው በተለያዩ የባዞላና ሌሎች ምርቶች ግብአት በማምረት ላይ ነው የሚገኙት። ብሎም በዚሁ ስፍራ ላይ የስራ እድል የተፈጠረላቸው በርካቶች ናቸው። ብሎም ደግሞ አካባቢያዊ የሆነውን የስራ ባህል በመቀየር ረገድ ለ16 ሰዓት እየተሰራ ያለ የኮሪደር ልማት ስራ ነው አሁን በመገባደድ ላይ የሚገኘው። ከዚህ ባለፈ እጅግ በጣም ከተማዋን የለወጠ ተብሎ የስራ ኃላፊዎችም አስተያየታቸውን የሰጡበት የባህር ዳር ከተማ በተለያዩ ህንጻዎችና አጥሮች ሐይቁ ለከተማው እጅግ ሩቅ የነበረ በተለይ የሐይቁን ነፋሻማ አየር ከማግኘት ጋር ተያይዞ ባህር ዳር ከተማ እንደሚታወቀው ሞቃታማ ከተማ ነች። ከዚህ ጋር ተያይዞ ከፍተኛ ችግር የነበረው ማህበረሰቡ ሐይቁን የሚያገኝበት ከሐይቁ ነፋሻ አየር ወደ ከተማው የሚመጣበት እድል እጅግ ጠባብ ነው የነበረው። ይህ የኮሪደር ልማት ስራ ማህበረሰቡ በየትኛውም የኑሮ ደረጃ ላይ ያለው ወደ ሐይቁ የተጠጉ ትልልቅ ሆቴሎች ላይ መገኘት ሳይጠበቅበት በአካባቢ ሆኖ የጣና ሐይቅን ንፋስ ማግኘት የሚችልበት ብሎም ደግሞ በከተማው ለመዝናናት ምቹ የሆነ ለእንቅስቃሴ ምቹ የሆነ ሁኔታ የተፈጠረበት ነው። በከተማው ከ3 በላይ በሆኑ ቦታዎች ሐይቁን ሙሉ ለሙሉ ለከተማው ክፍት የማድረግ ይህም ማለት በሐይቁ በታጥረው የነበሩ አጥሮች በመነሳት ህንጻዎችን እዛ አካባቢ ክፍት በማድረግ ማህበረሰቡ ለሐይቁ ጋር ከተማውን የማስተሳሰር ስራ ነው የኮሪደር ልማቱ እጅግ ትልቅ እድል የሚባለው። ይህንንም እንግዲህ ኢኖቬሽንና ቴክኖሎጂ ሚኒስትር ዶክተር በለጠ ሞላ እጅግ አድናቆት የተሞላበት በሳል ስራ ነው ሲሉ ገልጸዋል። ባህር ዳር ከተማ ብዙ ጸጋዎች የታደለች ናት። ይህንን ጸጋዋን ደግሞ ማህበረሰቡ በኩል መጠን እንዲያገኝ ያስቻለ የኮሪደር ልማት ስራ ነው ብለዋል። በተለይ እንደ ሀገር በ8 የሪጂኦፖሊታን ከተሞች የኮሪደር ልማት ስራ እየተተገበረ ነው። ባህር ዳር ለዚህ ቅድሚያና አብነት የምትወስድ ነች። ማህበረሰቡ ይህንን የኮሪደር ልማት ስራ በስፋት እየደገፈው የሚገኝ ወጣቶችን የስራ እድል እየፈጠረ የሚገኝ ብሎም ደግሞ ከተማውና ሐይቁን ማስተሳሰር የቻለ መሆኑ አድናቆት የሚሰጠው ነው ብለዋል። በርከት ያሉ የጉብኝቱ ላይ የተሳተፉ አካላት ሀሳብ ሰጥተውናል። በሌሎች የዜና ሰዓቶች እነዚህን ሀሳቦች እንመለስባቸዋለን። ለአሁን ያለኝ መረጃ ይህንን ነው የሚመስለው። አመሰግናለሁ። እናመሰግናለን ራሄል ፍሬው ከባህር ዳር መረጃዎችን ስላጋራሽን። መልካም ቀን። የበጋ መስኖ ልማት ስራ ውጤታማ እንዳደረጋቸው በቤኒሻንጉል ጉሙዝ ክልል አብራሞ ወረዳ የሚገኙ አርሶ አደሮች ገለጹ። በክልሉ ከ41 ሺህ ሄክታር መሬት በላይ በበጋ መስኖ እየለማ መሆኑን የቤኒሻንጉል ጉሙዝ ክልል ግብርና ቢሮ ገልጿል። ይህንኑ ጉዳይ በተመለከተ ተጨማሪ መረጃ የሚሰጠን ባልደረባችን ነስረዲን ሐሚድ ከቤኒሻንጉል አሶሳ በቀጥታ መስመራችን ላይ ነው የሚገኘው። እንደምን ቆይተሃል ነስረዲን? ቤንሻንጉል ክልል ያለው የበጋ መስኖ እንቅስቃሴ ምን ይመስላል? አርሶ አደሮችም ደግሞ ቀደም ሲል ጠቆም ለማድረግ ሞክረን ነበረ። በዚህ ስራ በመሳተፋቸው ያገኙ ያሉት ውጤትም ምን ይመስላል የሚለውን ጨምረህ አካፍለን።
አመሰግናለሁ ማህሌትና ሰለሞን። እንግዲህ በቤንሻንጉል ጉሙዝ ክልል በዘንድሮ የበጋ ወራት የለማ ያለ የበጋ መስኖ ልማት ስራ ከ41000 ሄክታር መሬት በላይ የሸፈነ እንደሆነ ለመመልከት ይችላል። ይህን የበጋ መስኖ ልማት እንግዲህ የተለያዩ የማህበረሰብ ክፍሎች እየተሳተፉበት እንደሚገኝም ለመረዳት ይቻላል ማለት ነው። እንግዲህ በዘንድሮ የለማ ያለው የበጋ መስኖ ልማት ጥሩ እንቅስቃሴ እንዳለበትና በርካታ የህብረተሰብ ክፍሎች እንደሚሳተፉ በመሆኑም እንግዲህ ከ4 ኩንታል በላይ በመጀመሪያው ዙር የምርት መሰብሰብ መቻሉን ባደረግነው ቅኝት እኛም በአብራማ ወረዳ ተገኝተን ባደረግነው ቅኝት ከ4 ኩንታል በላይ ምርት እንደተሰበሰበና አርሶ አደሮቹ ከራሳቸው አልፎ ቤተሰቦቻቸውና የገበያ መረጋጋት ሁኔታ የፈጠሩበት እድል እንዳለ ነው የተናገሩት። እንግዲህ ከዚህ ባለፈም እንግዲህ ግብአት አቅርቦት ችግር እንደነበረባቸው ስራውን ሲጀምሩ የግብአት አቅርቦት ችግር እንደነበረና ይህን ችግር እንግዲህ ቀጣይ እንዳይደገም እንዲፈታላቸው የጠየቁበት ሁኔታ የነበረ ነው። የአብራማ ወረዳ አርሶ አደሮች እንደ ክልል እንግዲህ እየተደረገ ያለው የበጋ መስኖ እንቅስቃሴ ጥሩ የሚባል ደረጃ ያለበት ነው። ቀጣይ በሁለተኛው ዙር የበጋ መስኖ ስራም ጥሩ ስራ እንዲሰራ ቅንጅትና ርብርብ እንደሚያስፈልግ ነው የተጠቆመው። እንግዲህ በአጠቃላይ በክልሉ ያለው የበጋ መስኖ ልማት ስራ እንቅስቃሴ ጥሩ ደረጃ የደረሰበትና በህዝብ ተወካዮች ምክር ቤት አባላትም ተገኝቶ ጉብኝት ያደረጉበትና ጥሩ አቅጣጫ እንደሆነ ያስቀመጡበት ሁኔታ ነበር። ለጊዜው ያሉኝ መረጃዎች እነዚህ ናቸው። መልካም እናመሰግናለን ነስረዲን ስለመረጃ። ጥሩ ቀን ይሁንልህ። እዚህ ሸጎሌ አካባቢ ከሚገኘው የኤቢሲ ዋናው ስቱዲዮ በቀጥታ ስርጭት እየተከታተላችሁት የምትገኙት ተወዳጁ የዜና ሾው ዜና ኢትዮጵያ እንደቀጠለ ነው። በአምስተኛው ታላቁ የአደባባይ ኢፍጣርና በመጀመሪያው ዙር የቁርአን ውድድር ዝግጅት ስለመደሰታቸው እንደዚሁም ሁነቱ ተጠናክሮ መቀጠል እንዳለበት አስተያየት ሰጪዎቹ ገልጸዋል። ዘጋቢያችን መሐመድ አልቃድር ተሳታፊዎችን አነጋግሯል። አስተያየታቸውን ተከታተሉትና እንመለሳለን። በየአመቱ እየተሻሻለ ድምቀቱም እየጨመረ ነው እየመጣ ያለውና ይህ የኢፍጣር ፕሮግራም በተለይ የዘንድሮ ደግሞ ለየት ባለ ሁኔታ የቁርአን ሂፍዝ ውድድር ታክሎበት መምጣቱ መንፈሳዊነቱ ከፍ ያደርገዋል። ሎጎ እንትንም ደስ ይላል። መፈክሩም ቁርአን ለሰላምና ለእውቀት የሚል መጠቀማቸውን በራሱ ትልቅ ነገር ነውና ይህ የኢፍጣር ፕሮግራም ኢትዮጵያ እንደ ሀገር ከእስልምና ጋር ያላት ቁርኝት ኢትዮጵያ ያላት የቱሪዝም መስህቦችና ሌሎች ነገሮችን ለማስተዋወቅ ኢትዮጵያ ውስጥም ያለው የሙስሊም ማህበረሰብ ምን ያክል ለሰላም ለፍቅር ያለው ሁኔታ የሚያሳይ ስለሆነ ደስ ብሎኛል። ኢፍጣር በጋራ ስናፈጥር የሚፈጥረው ስሜት አለ። አንደኛ አንዱ ለአንዱ የመረዳዳት ስሜት አለ። በጋራ ሆነን ስናፈጥር የተለየ ስሜት የአንድነትን ስሜት ይፈጥራል። ይህም ደግሞ ቁርአናዊ አስተምሮቱ ይህንን ያዛል። ወአዕተሲሙ ቢሐብሊላሂ ጀሚዓን ወላ ተፈረቁ፣ በአላህ መንገድ ላይ ተሰባሰቡ፣ በሐቅ ላይ ተሰባሰቡ ይላል አላህ ሱብሓነሁ ወተዓላ። ቁርአንም የመሰባሰቢያችን ምንጭ ነው። በተግባር የምናይበት ክስተት ስለሆነ በጣም ደስተኛ ነኝ። ይህ ፕሮግራም ሁሉንም ዳይቨርሲቲዎች ያሳተፈ ነው። ከክፍለ ሀገር የመጡ ወንድም እህቶች አሉ። የቁርአን ውድድሩን እንደምትመለከቱ ከተለያየ ክልል የተሰባሰቡ ሰዎች ናቸውና ኢትዮጵያዊነትን፣ ውህደታችንን፣ ዩኒቲያችንን፣ የሀገር ፍቅርን የምታይበት ትልቅ የሆነ ፕሮግራም ነው። እንዲህ አይነት መሰል ፕሮግራሞች ለሀገር አንድነት፣ ለሀገር ፍቅር፣ ለአብሮነት፣ ለፒስፉል ኮኤግዚስተንስ አብሮ ለመኖር እጅግ በጣም ትልቅ የሆነ መሰረት አላቸው። የዛሬው ኢፍጣር አንድነትን የኢትዮጵያን አንድነት ብሔረሰብ በፍቅር በሙሐባ የኖርንባትን አገር ማስመስከሪያ ነው። አጠቃላይ ለዓለም እይታ ላይ የምንወጣበት ሁኔታ ነው አሁን ያለው። እንደገና ደግሞ ሙስሊም ብሎ ማለት ሰላም ነው። ከሰላም ወዳድነታችን የተነሳ ይሄን ኢፍጣር ፕሮግራም በመደረጉ እጥፍ ደስ ብሎኛል። ቃላቶች ያጥረኛል። የአፋር ክልልና የሶማሌ ክልል የወንድማማቾች የኢፍጣር መርሃ ግብር በዛሬው ዕለት በሰመራ ከተማ ይካሄዳል። የሁለቱን ህዝቦች ሰላም በዘላቂነት ለማጠናከር ስራዎች እየተሰሩ እንደሚገኙም ተገልጿል። ይህንኑ ጉዳይ በተመለከተ ተጨማሪ መረጃ የሚሰጠን ሪፖርተራችን ሁሴን መሐመድ ከሰመራ በቀጥታ መስመር ላይ ነው የሚገኘው። ሁሴን እንደምን ቆይተሃል? የሁለቱ የወንድማማች ህዝቦች የመጀመሪያ ዙር የኢፍጣር ስነ ስርዓት ባለፈው ሳምንት በጅግጅጋ ተካሂዶ ነበር። ዛሬ ደግሞ በሰመራ ይደገማል። ምንድነው የሚጠበቀው? ከዛው ጋር አያይዘህ ደግሞ በሁለቱ ህዝቦች መካከል ያለውን ሰላም ለማጠናከር እየተሰሩ ያሉ ስራዎችስ ምንድናቸው የሚለውን ሀሳብ ማካፍለን።
አመሰግናለሁ መሐሌት እና ሰለሞን። እንግዲህ እንደሚታወቀው የአፋር ክልልና የሶማሌ ክልል የሁለት ህዝቦች ወንድማማቾች አብሮነት ለማጠናከር ከዚህ ቀደም ሲነሱ የነበሩ ግጭቶችን ለመፍታት መንግስት የተለያዩ ስራዎችን ሲሰራ መቆየቱ ይታወሳል። እንግዲህ ባለፈው ሳምንት እንግዲህ በሶማሌ ክልል ጅጅጋ ከተማ ደማቅ የወንድማማቾች የኢፍጣር ፕሮግራም መካሄዱ ይታወቃል። እንግዲህ በዛ መርሃ ግብር ላይ ከፍተኛ የመንግስት አመራሮች፣ የአፋር ክልል ከፍተኛ አመራሮች፣ የፌዴራል ሰላምና ጸጥታ፣ የኢትዮጵያ እስልምና ጉዳዮች ምክር ቤት የሃይማኖት አባቶች፣ አጠቃላይ ከፍተኛ የህብረተሰብ ክፍል አመራሮች፣ የጎሳ ባለአባቶች የተሳተፉበት ኢፍጣርና የወንድማማቾች መርሃ ግብር እንደነበረ ይታወሳልና አጠቃላይ ለሁለቱ ህዝቦች የህዝብ ለህዝብ ማስተሳሰር ከፍተኛ አስተዋጽኦ ያለው የወንድማማቾች ኢፍጣር ፕሮግራም እንደነበረ እንግዲህ ይታወቃል። በዛሬው ዕለትም እንግዲህ በአፋር ክልል ከተማ ሰመራ የሁለተኛ ጊዜ የሁለት ወንድማማቾች ማህበረሰብ የጋራ የኢፍጣር ፕሮግራም በዛሬው እንግዲህ ይካሄዳል። እንግዲህ አጠገቤ ደግሞ የአፋር ክልል ሰላምና ጸጥታ ቢሮ ኃላፊ አቶ ጋዶ ሐሞሎ ጋዶ ይገኛሉ። እንግዲህ ስለ ተገኘህልን በጣም እናመሰግናለን። እንግዲህ እነዚህ ሁለቱ ህዝቦች የጋራ ሰላም ለማጠናከር እንደገና በቀጣይ ህብረተሰቡ ደግሞ ያለውን ሰላም በዘላቂነት ደግሞ ለማስቀጠል እንግዲህ ብዙ ስራዎች እየተሰሩ ይገኛሉና አጠቃላይ የተጀመሩ ስራዎች ምን ይመስላሉ? በቀጣይ ደግሞ ምን አይነት ስራዎች ይጠበቃሉ? በጣም ጥሩ አመሰግናለሁኝ። ያው ሁላችንም እንደምናውቀው የአፋርና ሶማሌ ህዝቦች ከሚያለያዩን ይልቅ አንድ የሚያደርጉና የሚያስማሙ ነገሮች ይበዛሉ። ሆኖም ግን አልፎ አልፎ ግጭቶች ይስተዋሉ ነበር። ባለፉት ዓመታት በተከታታይ ይካሄዱ የነበሩ ግጭቶች አሉ። እነዚህን ግጭቶች በሰለጠነ መንገድ በውይይትና በመነጋገር መፍታት አለብን። ግጭትን በኃይል እና በጉልበት የመፍታቱ ፍላጎት አዋጭ አይደለም፣ ለማንኛችንም የሚጠቅም ነገር አይደለም በሚል አጠቃላይ እንደ ሀገር የፌዴራል መንግስት ከፍተኛ አመራር ከክቡር ጠቅላይ ሚኒስትር ጀምሮ እስከ ታች ያሉ ከፍተኛ አመራሮች፣ የፌዴራል ጸጥታ አካላት፣ የሁለቱም ክልል መንግስታትና ህዝቦች በጋራ በዚህ ሂሳብ አምነን እንዲሁም የኢትዮጵያ እስልምና ጉዳዮች ምክር ቤት ከፍተኛ አመራር ትኩረት ሰጥቶ እነዚህ ሁለት ወንድማማች ህዝቦች በዚህ መልኩ ማያቋርጥ ግጭት ውስጥ መቆየት የለባቸውም፣ መግባታቸውም ትክክል አይደለም፣ መቆየት የለብንም ብለን ሁላችንም በማመን ይሄንን በሰላማዊ መንገድ ለመፍታት የስምምነት እቅድ አውጥተን በእቅድ መሰረት ላለፉት 7 ወራት በጋራ እየገመገምን እየሰራን መተን ይህ ነው የሚባል ግጭት እንዳይኖር ማድረግ ችለናል። ያ በመሆኑ ህዝባችን ከነበረበት ስጋት ወጥቶ በእፎይታ ሰላም ተሰምቶት እየኖረ በሰላም ህይወቱን እየመራ ይገኛል። በአሁኑ ሰዓት ውጤቱ በግልጽ የሚታይ ነው። በሁለቱም ህዝቦች በኩል ሁላችንም ተጎጂዎች እንጂ ማንም አትራፊ ስላልነበረ፣ ስለዚህ ይሄ የተጀመረውን ችግርን በሰላማዊ መንገድ በውይይትና በመነጋገር መፍታቱን ልምድ የበለጠ ለማጠናከርና ወደ ታች ለማውረድ እና ዘላቂ ለማድረግ የተጀመሩ ስራዎችን የበለጠ ያጠናክራል በሚል ይሄ ደግሞ በሁላችንም ያው አፋርም ሶማሌም ሙሉ በሙሉ የእስልምና እምነት ተከታይ የሆነ ማህበረሰብ ነው። በዚህ በተከበረው የረመዳን ወር ውስጥ ይሄንን የሰላም ሂደትን የበለጠ ያጠናክርልና በሚል ስላሰብን በሁለቱም ክልሎች የጋራ የኢፍጣር ፕሮግራም እንዲዘጋጅ ተደርጎ ባለፈው ሳምንት በጅጅጋ በጣም በአማርና በደመቀ ሁኔታ ሁላችን አብዛኛው ከአፋር በርካታ የማህበረሰብ ክፍሎች የተሳተፉበት አመራሩ፣ ሀገር ሽማግሌዎች፣ የሃይማኖት ተወካዮች፣ ወጣቶች፣ ሴቶች የተሳተፉበት በርካታ የማህበረሰብ ክፍሎች በተሳተፉበት በጅጅጋ በተካሄደው የኢፍጣር ፕሮግራም ላይ ከፍተኛ ደስታና የወንድማማችነት ስሜት መፈጠሩን ማየት ችለናል። አሁን የዛ ሁለተኛ ክፍል የሆነውን በአፋር ብሔራዊ ክልላዊ መንግስት ተመሳሳይ የኢፍጣር ፕሮግራም አዘጋጅተን ይህንን ዛሬ ማታ እናካሄዳለን ብለን እየጠበቅን ነው። ለዚህ ደግሞ የአፋር ህዝብና መንግስት አስፈላጊውን ዝግጅት አድርጎ ወንድሞቻችንን በሚገባ በክብር ተቀብለን አብረን አፍጥረን አብረን ሰግደን አብረን ጸሎትና ዱዓ አድርገን
አላህ ከዚህ ችግር በዘላቂነት ሊያወጣን እንዲያግዘን እና ለዚህ ለሰላሙ ሂደት ደግሞ ከጎናችን ቆመው ጥረት ላደረጉ የፌዴራል መንግስት አመራሮችና የፌዴራል ጸጥታ ኃይሎችንም ሌሎችንም ባለድርሻ አካላትን በጋራ የምናመሰግንበት ፕሮግራም ነው የዛሬው ፕሮግራም። በጣም እናመሰግናለን ለሰጡን ማብራሪያ አቶ ከዱ ሐሞሉ። እሺ እኔም አመሰግናለሁ። እንግዲህ በሶማሌና አፋር ክልል የህዝቦችን የጋራ የወንድማማቾችን ሰላም ለማጠናከር የተጀመረው ስራ ለማስቀጠል እንግዲህ ሰፊ ስራዎች እየተሰሩ ይገኛሉ። ባለፈው ሳምንት እንግዲህ እንደሚታወሰው በጅጅጋ ከተማ ላይ በተደረገው የኢፍጣር ፕሮግራም ላይ የአፋር ክልል ርዕሰ መስተዳድር አወል አርባ በተለይ በሶማሌ ክልል በኩል በተደረገላቸው አቀባበል ስነ ስርዓት ላይ የፍቅር ልክ አሳይታችሁናል ብለው መግለጻቸው ይታወሳል። በዛሬው ዕለት ደግሞ የሶማሌ ክልል ከፍተኛ አመራሮች የሙስጠፌ መሐመድን ጨምሮ የክልሉ ርዕሰ መስተዳድር ሙስጠፌ መሐመድን ጨምሮ ከፍተኛ አመራሮች የሃይማኖት አባታትና በርካታ ማህበረሰቡን ወደዚህ እንዲመጡ መጋበዛቸው ይታወሳል። በዛሬው ዕለት ግን ደግሞ ከአፍጥር ፕሮግራም ላይ ሰፊ ፕሮግራሞች ይዘጋጃሉ ተብሎ ይጠበቃል። እኛም ደግሞ እዚህ ተገኝተን አጠቃላይ መርሃ ግብሩ ምን ይመስላል፣ ምን መልእክቶች ይተላለፉበታል፣ አጠቃላይ በጋራ የሚደረጉ የሚያገናኛቸው እሴቶች የሚስተዋሉት ነገሮች ምን ይመስላሉ የሚለውን መረጃ የምናደርሳችሁ ይሆናል። እስካሁን ላለ መረጃ ይህን ይመስላል። መሀሌትና ሰለሞን መልካም እናመሰግናለን። ሁሴን ለመረጃ ጥሩ ቀን ይሁንልህ። የተወደዳችሁ አሁን ደግሞ ከውጭ የመረጥናቸውን አጫጭር ጉዳዮች እናጋራችሁ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ እና የሩሲያ ፕሬዝዳንት ቭላዲሚር ፑቲን በመጪው ማክሰኞ ሊገናኙ ነው። ሁለቱ መሪዎች በዩክሬን ያለው ጦርነትን ለማስቆም የሚያስችል ውይይት እንደሚያደርጉ ይጠበቃል። ውይይቱ ጦርነቱን ለማስቆም እድል እንዳለው የአሜሪካ ፕሬዝዳንት ዶናልድ ትራምፕ ገልጸዋል። ይህ በእንዲህ እንዳለ የዩክሬንና የሩሲያ ሰው አልባ አውሮፕላኖች ጥቃት ግን በሁለቱም ወገኖች እንደቀጠሉ ናቸው ሲል የዘገቡት ቢቢሲና አልጀዚራ ናቸው። አሜሪካ በየመን ሁቲዎች ላይ የምትሰነዝረውን ጥቃት አጠናክራ መቀጠሏ ተሰምቷል። ሀገሪቱ ታጣቂዎቹ ተቆጣጥረዋቸዋል በሚባሉ አካባቢዎች ላይ በፕሬዝዳንት ዶናልድ ትራምፕ ትዕዛዝ መጠነ ሰፊ ጥቃቶችን ሰንዝራለች። ዋሽንግተን በየመን በሰነዘረቻቸው ጥቃቶች የ53 ሰዎች ሕይወት መቀጠፉን አልጀዚራ ዘግቧል። 5 ህጻናት ከተጎጂዎቹ መካከል እንደሚገኙበትም ነው የተዘገበው። አሜሪካ በየመን ጥቃት መሰንዘር የጀመረችው ሁቲዎች በቀይ ባህር በሚንቀሳቀሱ ከእስራኤል ጋር ግንኙነት ባላቸው መርከቦች ላይ የሚሰነዝሩትን ጥቃት ዳግም እንደሚጀምሩ ማስታወቃቸውን ተከትሎ ነው። ይህንን ዛቻ እስኪተው ድረስ ወታደራዊ ይዞታዎችን መደብደቧን እንደምትቀጥል ዋሽንግተን አስታውቃለች። በየመን የሚንቀሳቀሱ ሁቲዎች በበኩላቸው የአጸፋ እርምጃ መውሰዳቸውን አስታውቀዋል። በአንዲት የአሜሪካ የጦር አውሮፕላን ተሸካሚ መርከብ ላይ 2 ጥቃቶችን ሰንዝረናልም ብለዋል። በሌላ የውጭ ዜና አሜሪካ በ43 የዓለም ሀገራት ላይ የጉዞ ክልከላ ልታደርግ ስለመሆኑ ተሰምቷል። የትራምፕ አስተዳደር 43 ከሚደርሱ ሀገራት በሚመጡ ዜጎች ላይ የጉዞ እገዳ ለማድረግ እያሰበ ስለመሆኑም ተገልጿል። በአስተዳደሩ ውስጥ እየተሰራጨ ያለው ረቂቅ ዝርዝር ከአፍጋኒስታን፣ ኪዩባ፣ ኢራን፣ ሰሜን ኮሪያ፣ ሶሪያ፣ ቬንዙዌላ፣ ሊቢያ የሚመጡ ዜጎችን የሚከለክል ስለመሆኑ ተገልጿል። ከዚህም ባሻገር ኤርትራ፣ ናይጄሪያ፣ ሱዳንና ታንዛኒያም በአፍሪካ አህጉር ስለመካተታቸው የዘገቡት የአፍሪካ ኒውስና አሶሲኤትድ ፕሬስ ናቸው።